ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ። እኔ ኦርቶዶክስ እያለሁ አጠገቤ አትደርስም። አጠገቤ የሚያደርስ የለም። እኔ የነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበትም። በስመ ሥላሴ እንደምን አላችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች። ይህንን ጸበል ቀጂ የሚልኩት እነማን እንደሆኑ አውቃቸዋለሁ። ትዝታ ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሠዊያ በሆነ በታቦታች ሲሳለቁ ነበር። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ አዋሳ ቤት እንድንዋይ ነበር ጥሪ ያቀረብኩት። በጣም ደፋር ሰው ነው። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጂ ጋር እኔ ቁጭ ብዬ የምነጋገር ይመስላል? እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገር። ትዝታ ሳሙኤልና ዮናታን አክሊሉ ልክ እንደዛ በሐዲስ ኪዳን መሠዊያ በሆነው በታቦቱ ይደገማል ባሉት ክፉ ድግምት ምክንያት ኑ እንዋይ ያልናቸው እነሱም ይኸው እስከዛ ድረስ ሳይመጡ ቀሩ። ሲኖዶሱ የወከለ በደብዳቤ ከመጋቢ ከፓስተር ትዝታው ሳሙኤል ጋራ እንዲነጋገር ቸርቿን ወክለ ልከነዋል ብለው ደብዳቤ ጽፈው ደብዳቤ አምጣ ከኔ ጋር ለመነጋገር። እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት። በጣም ብንሰርቅም ባንሰርቅም እንኳን ክርስቲያኑን መቤቴ እንኳን ኦርቶዶክስን ጾማችን የመላእክት ማዕሌታችን የመላእክት ስርዓታችን ለመላእክት። ዮናታን አክሊሉና ትዝታው ሳሙኤል ሚዲያ ላይ ተቀምጠው ቤተክርስቲያን መልስ የላትም እያሉ የቁም ስድብ ሲያዘንቡ ሰነበቱ። ዲያቆን ዘማርያም ለብቻችሁ ሆናችሁ ቤተክርስቲያንን ከምትዘልፉ ለምን ገለልተኛ ሚዲያ ላይ ፊት ለፊት አንነጋገርም የሚል ጥያቄ አነሳ። ዮናታንም ትዝታውም የውሃ ሽታ ሆኑ። የደጋፊዎቻቸው ለምን ዝም አላችሁ ውትበታና የግጠሙልን ጥያቄ ሲበዛባቸው ትዝታው በማን ያዘዋል ፈርቻለሁ ተከሰተ። ድሮ ትዝታው ድምፁ ደስ ይለኝ ነበር። 2-3 ሴት የሰንበት ተማሪዎች ያለ ጊዜያቸው ልጅ በማስታቀፍና እናት በማድረግ ረገድ ካለው ልዩ ችሎታ የተነሳ ክህነቱ ተገፎ ከመባረሩ በፊት ከክህነቱ ሞግዚትነቱ ይሻላል ሳይባል በፊት ማለት ነው። አንዳንዶች ይህንን ግብሩን አይተው ትዜ ጎንበስ ቀና የሚሉት አሉ። እማፈ ደቂቅ ወሕፃናት አዚም ተብሎ ከደቂቅ ጋር ስለተገኘም ፔዶ የሚሉት አሉ። ከማንም ዝምባም ጋር እንድነጋገር የምትጠሩን ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ። ቄስ ነበርኩኝ፣ ታቦት ተሸካሚ ነበርኩኝ፣ ቀዳሽ ነበርኩኝ፣ አወዳሽ ነበርኩኝ፣ ማህሌት ቋሚ ነበርኩኝ፣ ሰዓታት ቋሚ ነበርኩኝ፣ ኪዳን አድራሽ ነበርኩኝ። እንዲህ አይነት ዕውቀት ካለው ሰው ጋር የሚነጋገረው ይሄንኑ የዕውቀት ሌቭል ያለው ሰው ነው እንጂ ጸበል ቀጂ አይደለም፣ አረቄ ቀጂ አይደለም። ስለዚህ 4 አይና ሊቃውንት እያሉ አንድ አይን እንኳን ያላበቀል ካንተ ጋር እንዴት ነው የምነጋገረው? ገና አንድ አይን አልበቀለልህ። ደረጃህን ማወቅ አለብህ። አሁን አንተ የምትነጋገረው በወንጌላውያን አማኞች ዘንድ ካሉ በኳየር ከሚያገለግሉ ደረጃህን ነው የምነግርህ። በኳየር ከሚያገለግሉ መጽሐፍ ቅዱስ የሚያውቁ እነሱ ደና መልስ ላንተ ይሰጡዋል። ደረጃህን ወቅ። አሁን እኔ ጥሪ ማቀርበው 4 አይና ሊቃውንት ለተባሉት እንጂ አንድ አይን ገና ያልበራ አንተ ምን ሆነ ነው ትዝታው የምትለው? ደግሞ በጣም የገረመኝ አንድ ያነሳው ነጥብ ነው። ምን የሚል ነጥብ ነው ያነሳው? ታቦቱ ላይ ህዝብ አግዝ የሚባል ድግምት ይደገማል ብለሃል ወይ አንተ ወይ አገልጋይ ፓስተር ዮናታን ወይም ደግሞ ሁለታችሁም ሆናችሁ? አቤት ሁለታችንም ሆነን ላንተ ትንሽ አይከብድም? ይከብዳል እኮ ብራዘሪት።
እነዛ አራት አይናዎቹ ሊቃውንት አሁን በእኛ ደረጃ የምንነጋገረው ሊቃውንት ከተባሉት ጋር ዮኒም በጣም ብዙ የእግዚአብሔር ሥራ ያለበት ሰው አሁን ያቃጠላችሁ ዛች ፖድካስት ላይ የተናገርናት ነገር ናት እንጂ እኔ ዘመኔን ሙሉ ስለ ታቦት ልኩን ስነግርን አይኖርኩት ልክ ጣዖት ነው ታቦት መክተፊያ ነው መክተፊያ መሰዊያ የሚባል ነገር የለም በአዲስ ኪዳን ማን የሰጠን እና አሁን ይሄንን ነገር መጽሐፍ የሚለውን እየነገርኩ ካልሰማ አሁን አንተን ጠርቶ የሚነጋገር ካንተ ጋር ያበደን ትጀምር ስለዚህ አቅምን ማወቅ በጣም በጣም አስፈላጊ ነው ተንሱ ለጸሎት ጸልዩ እንኳን ብለ ያላደክ መረን እንዴት አድርገ ነው አሁን ስለ ታቦት ከኔ ጋር አለተነ እኔ ዳስሺ አይቼ እኔ ተሸክሜው ኖሬ አንተን ያደረሰ የለም ሰንበት ተማሪ ነህ ጠበል ቀጂና አረቄ ቀጂና ድምጽ ቀጂና ስለዚህ አትመጥንም አንተ ከምትመጥናቸው ጋራ ታች ወርደ ተነጋገር ከቄስ ጋር ታቦት ተሸክሞ ከኖረ ኪዳን አድርሶ ከኖረ ሰዓታት ቆሞ ከኖረ ማህሌት ቆሞ ከኖረ አንዲት ግዕዝ ብጠይቅህ አትመልስም አንዲት ግዕዝ ምንም የምታውቀው ነገር የለም አዋቂ ለመምሰል ነው ነጠላ ሸርበህ የምትወጣው እንጂ ጠበል ቀጂ ነህ አርፈ ተቀመጥ ስለዚህ እኔ ጥሪ አቅርቤ ለጥሪው ምላሽ ሳይሰጥ በላይ ያኛውን የኔን ጥሪ ለመሸፈን አይሄው የኔን ጥሪ የኔን የክርክር ጥሪ ሊቃውንት የተባሉትን አይሄው ከኔ ጋራ የሚመጥኑትን ነጠላ ለብሰው ማነው ካባ ደርበው ጥምጣም አድርገው ቆይ አንዴ ካባ ለብሼ ልምጣ አንዴ ወጣ ስንልላቸው እኮ እንበለ ከኦርቶዶክስ ወጣ ስንልላቸው እንትኑን ረሱት ይሄ የቄሱን ጉዳይ ረሱት ይወል እኔ የምነጋገረው ከሊቃውንት ጋር ኦኬ ከሊቃውንት ጋር ይምጣ አራት አይና ስድስት አይና የምትለውን እሱን ነው እንጂ እኔ የምፈልገው ከዶሮ ነጋዴ ጋር አልነጋገር አዮ እንደዚህ ለብሼ ነው መቀመጠው ነኝ በዚህ ማዕረግ ሊስን በዚህ ማዕረግ ነው እኔ የምነጋገረው ይኸውልህ እንደዚህ ከሊቃውንት ጋር ነው ማለት ነው ከዚህ በፊት ለክርክር የገቡ ሰዎች ራሱ እናንተን ከሚመስሉ ጋራ ለክርክር የገቡ የወጡ ሰዎችን ራሱ እኔ በጣም ነው የወቀስኩት ምክንያቱም ከተነጋገርን ቸርቿ ወይም ደግሞ ኦርቶዶክስ ወክላ የምትልካቸው መሆን አለባቸው ድምጼ ይሰማል በደንብ ይኸውልህ ዛሬ ካባ ራሱ አስወጣኝ እኮ ይገርምሃል ወይ ተአምር ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ከአራት አይናዎቹ አጽፈና ዝብዬ ከማንም እንትን ጋራ ነው ያልነጋገርም አጽፈና ሲኖዶሱ የወከለ በደብዳቤ ከመጋቢ ከፓስተር ትዝታው ሳሙኤል ጋራ እንዲነጋገር ቸርቿን ወክለ ልከነዋል ብለው ደብዳቤ ጽፈው ደብዳቤ አምጣ ከኔ ጋር ለመነጋገር ምክንያቱም ክርክሩም ሆነ ንግግሩ ውጤቱ የኦርቶዶክስ ቤተ እምነትን ወክሎ ነው እንጂ መለጠፍ ያለበት
ከአንድ ግለሰብ ጋር አይደለም። እኔ እየተነጋገርኩ ያለሁት ከቤተ እምነቱ ጋር ስለሆነ ማለት ነው። እና ደግሞ እኔ እንዲህ አይነት አሁን የቲክቶክ ግሩፕ ላይ ወይም ደግሞ የቲክቶክ ፔጅ ላይ የሆነ ሳምበዲ ቤት ገብቼ የምነጋገር ሰው አይደለሁም። እኔ በጣም ራሴን ማከብር ሰው ነኝ። ራሱን ያላከበረ ሰው ሰውን ሊያከብር አይችልም። ለራሴ ስፍራ አለኝ። ከማጋራ መቼ መነጋገር እንዳለብኝ አውቃለሁ። ስለዚህ ልክን ማወቅ እንዳትረሱት ነው። አትርሳት። እቺ ኃይለ ሥላሴም ካባናት እኔም ሳገለግል ስለብሶ የነበረው ይሄንን ይሄ ነው እውነቱ። ኦኬ ሌሎችም አሉ። በዚህ ሰሞን ሚዲያው ላይ ሪምቧ የሚሉ በጣም የባለጌ መጨረሻ የሆኑ ሰዎች አሉ። እግዚአብሔርን የማይፈሩ ሰውን የማይፈሩ ሰዎች አሉ። እነዚህ ሰዎች ወይ እግዚአብሔር ዞር ያደርጋቸዋል ወይ ራሳቸውን ነው የሚያጠፉት። ዘበነ ቢመጣ እነጋገራለሁ። ስለዚህ ዘበነን መጥራት ጊዜ አላባክንም። ይሄማ አሁን እንደ አይነት ሰዎች ተማሪ ቤት ይግቡ ይባላል። እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል። ስለዚህ እነዘበነን ጥሩ ለኔ የሚመጥነኝን አውቃለሁ። ተምረዋል የሚባሉ ኦርቶዶክስን ይወክላሉ የሚባሉ አንተ ራስህንም አትወክልም ገና እንኳን አይደለም ኦርቶዶክስን ልትወክል። ወክላለሁም ካልክ አጽፈን ደብዳቤ ከዛ በኋላ እንነጋገራለን። ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በህያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ። ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶክ የሚባሉ ናቸው እነዚህ አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት በጣም። ስለዚህ እኔ አውቃለሁ፣ እኔ ማንነቴን አውቃለሁ። ብራዘር ማንነቴን አውቀዋለሁ። ዮናስ ዮኒ ማኛ በተናገራቸው ጉዳዮች ትዝታው ሳሙኤል እውነት ነው ወይም ውሸት ነውም አላለም። ችግሩ እንዳለ አምኖ እንዲነሳ አይፈልግም። ወንጌል ይቀጥላል የሚል መፈክር ግን ተናግሯል። የትኛው ወንጌል የትኛው ዲኖሚኔሽን ብሎ የሚጠይቅ ስለሌለ ግትልትል ትውልድ ስለተፈጠረ በወንጌል ሽፋን ማጭበርበሩን እንደሚቀጥል በልበ ሙሉነት ተናግሯል። በእርግጥም የእነ ትዝታ ወንጌል በፕሮቴስታንት ያለውን የትምህርት ክፍፍል በመጽሐፍ ቅዱስ መሰረትነት የሚያጠራ ሳይሆን መጽሐፍ ቅዱስን እንዳጣመሙት ገድላትና ድርሳናትን በማጣመም ማጭበርበር ነው። በዚህ ማጭበርበር እንደሚቀጥል የተናገረው ለዚህ ነው። መጽሐፍ ቅዱስን በትክክል መተርጎም ያቃታቸው ገድላትና ድርሳናትን በትክክል ይተረጉማሉ ተብሎ አይጠበቅም። ነገር ግን መጽሐፍ ቅዱስ ላይ የሌለ እንዳለ አስመስለው በእምነት ድነሃል፣ ለመዳን ጥምቀትና ቁርባን አያስፈልግም፣ አንዴ ስለ ዳንክ መዳንህ በኃጢአት አይጠፋም፣ ኢየሱስ የቅጣት ምትክ ስለሆነ እያማለደ ከቅጣት ያስመልጣል ብሎ በማለት ትውልድን ያጃጃሉበትን ትምህርት ገድላትና ድርሳናትን አንዴ የዳንክበት ብለው ከላይ የሰበኩትን አይተካም ብለው የሌለ ክርክር አንስተው ትውልዱን ያፈዙታል። ትውልድ በአንደኛውና በሁለተኛው ውዝግብ እየተጃጃለና እየፈዘዘ እስከ መቼ? አሁን የመንቃት ጊዜ ነው። እነሆ ልዩነቱ ግልጽ ሆኖ ወጥቷል። ልዩነቱ የወንጌል ነው፣ የገድልና የድርሳናት አይደለም። ዮናስ ሙሉነህ የሚናገረውን የሚለዋወጥ ቢሆንም አሁን ያነሳቸው ነጥቦች ሌሎች የሚናገሩት የጋራ ጉዳይ ነው። የትምህርት ክፍፍ ዲኖሚኔሽን አጥርተን አንድ ትምህርት እንያዝ በማለት ዮናስ ከትዝታው ይሻላል። ያነሳውን ሐሳብ ሞግቱ እንጂ ጴንጤ ያደረጋችሁት ወይም ያጠመቃችሁት ያዙልን በማለት ወይም በአሜሪካና በኢትዮጵያ በአንዱ ትታሰራለህ ብሎ በማስፈራራት ወይም ኦርቶዶክስ ልካው ነው የኦርቶዶክስን እንዳናሸማቅቅ ሊያሸማቅቅ ነው ብሎ በመሸሽ አይሆንም።